የልባም ሕይወት ቤተሰቦች እንኳን ደህና መጣችሁ። ዛሬ በሌላ በጣም ወሳኝ እና ጠቃሚ በሆነ ጉዳይ ተመልሼ መጥቻለሁ። እንደተለመደው በዓላማ ንቃትና ውጤት ለመኖር የሚያስችሉ ጽንሰ ሀሳቦችን የምናሳልፍበት ወደዚህ ወደ ዩቲዩብ እንኳን ደህና መጣችሁ። ምናልባት እስካሁን ድረስ የልባም ሕይወት ቤተሰብ ያልሆናችሁ ሰዎች ካላችሁ ቻናላችንን ላይክ በማድረግ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋል። ስለዚህ ዛሬ በዋናነት ማነሳው ጽንሰ ሀሳብ በጣም መሰረታዊ ከመሆኑ የተነሳ ብዙ ጊዜ ስገልጸው የሚስብ ብቻ ሳይሆን ጠንካራ ህይወት መፍጠር ብዬ ነው አጠቃላይ ሀሳቡንም ገልጸው። የጽንሰ ሀሳብ ስለ እሴቶቻችንና ስለ ባህሪዎቻችን፣ የግል እሴቶቻችንና ባህሪዎቻችን ማወቅ ማለት ነው። የሰው ልጅ እሴቶቹን ህይወት ውስጥ ዋጋ የሚሰጠውን ነገር ግልጽ አድርጎ ማያውቅ ከሆነ በጣም በብዙ ነገሮች ይጠቃሉ። ብዙ ጊዜ እሴቶቻቸው ወይም ዋጋ የሚሰጧቸው ነገሮች የማያውቁ ሰዎች በይሉኝታ የሚጠቁ፣ ልበሙሉነታቸው በጊዜና በቦታ የተገደበ፣ ውሳኔ መስጠት የማይችሉ በጣም ወላዋዮች፣ ስለ ራሳቸው ያላቸው ግንዛቤ ዝቅ ያለ፣ ህይወታቸውን ሲኖሩ ዓላማ በሌለው መንገድ እንዲሁ የመደናበር አይነት ህይወት የሆነ፣ ከዚህም በተጨማሪ ህይወታቸው ውስጥ ያለውን ባውንድሪ ስለማያውቁ ከሌሎች ሰዎች ጋር ያላቸው ሪሌሽንሺፕ ወይም ግንኙነት መልካም ያልሆነ ጠቃሚ ያልሆነ ይሆናል ማለት ነው። ነገር ግን ሰዎች ህይወታቸው ውስጥ ዋጋ የሚሰጧቸውን ነገሮች ሲያውቁ ወይም ደግሞ ቫልዩዎቻቸውን ወይም እሴቶቻቸውን ሲያውቁ ከነዚህ ብዙ ጊዜ ከማንፈልጋቸው ነገሮች ራሳቸውን ነፃ ማድረግ ይችላሉ ማለት ነው። ስለዚህ እነዚህን ጽንሰ ሀሳቦች በሚኖረኝ ጊዜ ውስጥ ገልጻለሁ። ስለዚህ የማደርገው ምንድነው፣ እሴት ራሱ ምንድን ነው፣ ከዛ ደግሞ እሴቶቻችንን ማወቃችን ለእኛ ህይወታችን ውስጥ የሚፈጥርልን ፋይዳ ምንድን ነው የሚለውን ነገር አብረን ነዋለን። ስለዚህ እሴቶቻችን ወይም ደግሞ ባህሪዎቻችን የምንላቸው በአጠቃላይ አንድ ሰው በራሱ በህይወት ውስጥ ዋጋ የሚሰጣቸው ወይም ሰጣቸዋለሁ ብሎ የደረሰባቸው ድምዳሜዎች ማለት ነው። ስለዚህ ለምሳሌ እዚህ ጋር ተቀምጬ እኔ ይሄን ቪዲዮ ለመስራት እዚህ ጋር ለመቀመጥ አይደለም፣ ለራሴ የሚሰጠኝ ፋይዳ ወይም ዋጋ የሚሰጠው ጉዳይ ስላለ ነው ይህን ማድረገው። ስለዚህ እዚህ ጋር እንድቀመጥ ያደረገኝ፣ ራሴን ሰው ፊት እንዳወጣ ያደረገኝ የሆነ ዋጋ የሚሰጠው ነገር ስላለ ያን ዋጋ የሚሰጠውን ነገር ለማርካት ብዬ ነው የመጣሁት። ስለዚህ እናንተም እዚሁ ሆናችሁ ይህን ቪዲዮ ስታዳምጡ ዝም ብላችሁ አይደለም እንደቀመጣችሁት፣ የሆነ እናንተ ዋጋ የምሰጡት ጉዳይ እዚህ ውስጥ ይነሳል ብላችሁ ስላሰባችሁ ነው እዚህ ጋር የተቀመጣችሁት። እዚህ ህይወታችን ውስጥ በእርግጥ የምንሰራቸውን ነገሮች በደንብ ክሊር እንዲሆኑ እና እንድናውቅ ከፈለግን እሴቶቻችንና ዋጋ የምንሰጣቸውን ነገሮች ማወቅ ያስፈልጋል። ስለዚህ አጠቃላይ እሴቶች ማለት በህይወታችን ውስጥ ዋጋ የምንሰጣቸው ነገሮች ናቸው ማለት ነው። ስለዚህ አንድ ቀላል ጥያቄ ጠይቃችኋለሁ። ፋይዳ ወይም ቫልዩዎቻችን ማወቅ ስንፈልግ ምን ጠይቀው በጣም መሰረታዊ ጥያቄ ፋይዳው ምንድን ነው እንላለን። ቀላል ጥያቄ ናት፣ ከባድ አይደለችም። እዚህ እያንዳንዱ የምናደርጋቸውን ነገሮች ስናደርግ ፋይዳው ምንድን ነው ብለን የምናገኘው መልስ ያ እሴት እንላለን በኒውሮ ሊንጉስቲክ ፕሮግራም። ስለዚህ የተለያዩ አይነት እሴቶች አሉ። ሚንስ ቫሊዩስ፣ ኢንስ ቫሊዩስ ምንላቸው አሉ። ምን ማለት ነው? መዳረሻ እሴቶችና ምንደርስባቸው እሴቶች የሚባሉ አሉ። አጠቃላይ ስንመለከታቸው በጣም ብዙ ካቴጎሪዎች አሉ። አትሊስት እነዚህን አሁን ግልጽ ማድረግ እፈልጋለሁ። እዚህ ሚንስ ቫሊዩ ምንላቸው፣ መዳረሻ ምንላቸው ቫሊዩዎች ወይም እሴቶች ምንድናቸው? ራሳቸው በራሳቸው ብቻቸው ራሳቸው የምንፈልጋቸው ዋጋ የምንሰጣቸው ነገሮች ሳይሆኑ ሌላ ከፍ ያለ ዋጋ የምንሰጠው ነገር ጋር እንድንደርስ የሚያደርጉ ዋጋ የምንሰጣቸው ነገሮች ወይም ደግሞ እሴቶች ማለት ነው። ለምሳሌ አንድ ሰው እንበልና እንደ ቤት ዋጋ ሊሰጥ ይችላል። ስለዚህ በዚህ ጊዜ ህይወቴ ውስጥ በጣም ዋጋ የምንሰጠው ነገር፣ ፋይዳ የምንሰጠው ነገር ቤት ነው። ቤት ግን በራሱ መጨረሻ ሊሆን አይችልም። አንድ ሰው ቤት እፈልጋለሁ ወይ ደግሞ ለቤት ዋጋ እሰጣለሁ ብሎ ሲያስብ ያን ቤቱን ራሱ የሚፈልግበት አንድ ሌላ ከፍ ያለ ፋይዳ ይኖራል ወይም ደግሞ ቫልዩ ይኖራል። ስለዚህ የምንጠይቀው ጥያቄ ምንድን ነው? ያን ቤት ማግኘት ወይም ደግሞ ያን ቤት መስራት ለአንተ ያለው ፋይዳ ምንድን ነው የሚል ጥያቄ እንጠይቃለን። ልክ ያችን ስንጠይቅ ምናልባት ኢንስ ቫልዩ ወይ ደግሞ መድረሻ ቫልዩዎች ላይ እንደርሳለን። ስለዚህ እረፍት እፈልጋለሁ፣ መረጋጋት እፈልጋለሁ ሊል ይችላል ህይወት ውስጥ። ስለዚህ እነዛ እረፍት፣ መረጋጋት የሚሉት ምን እንላቸዋለን? ኢንስ ቫልዩስ ወይ ደግሞ መድረሻ እሴቶች እንላቸዋለን። እዚህ አጠቃላይ መዳረሻ እሴቶች ወደ መድረሻ የሚያዳረሱና ራቸዋሊ ደግሞ መድረሻ የሚባሉ እሴቶች አሉ። ስለዚህ እነዚህንም ማወቅ በጣም መሰረታዊ ነው። ምክንያቱም አት ኤንድ ኦፍ ዘ ዴይ ህይወታችን ውስጥ ነገሮችን ስናደርግ ዋናው ቁም ነገሩ ፋይዳው
መድረሻ ቫሊዎችን ሳትስፋይ ለማድረግ ወይም ለማርካት። እዚህ አጠቃላይ ሴቶቻችን ማለት ህይወታችን ውስጥ ዋጋ የምንሰጣቸው ነገሮች ናቸው ማለት ነው። በዚህ አጠቃላይ ከዚህ ጋር በተያያዘ እነዚህን ሴቶቻችን ወይ ቫሊዎቻችን ማወቁ ፋይዳው ምንድን ነው ራሱ ብለን መጠየቅ እንችላለን። በጣም ህይወታችን ውስጥ የሚፈጥረው በጣም ኢምፖርታንት የሆኑ ነገሮች አሉ። ከነዚህ ውስጥ አንዱ ሴቶቻችንን ስናውቅ ክሊር ስንሆን ሴቶቻችንን ብቻ ሳይሆን የቫሊዩ ሲስተም ይባል የሴቶቻችንን ስርዓት መረዳት ስንችል ያን ክላሪቲ ወይ ደግሞ ግልጽነት በአእምሯችን ስናገኝ አንደኛውና በጣም መሰረታዊ የምናገኘው ነገር ምንድን ነው? በጊዜና በቦታ ያልተገደበ ልበ ሙሉነትን ማዳበር እንችላለን። ራሳችንን የይሉኝታ ከሚባል ነገር ማውጣት እንችላለን። ብዙ ጊዜ ሰዎች ይሉኝታ ህይወታቸው ሲኖር ትልቁ ይሉኝታ እንዲኖር የሚያደርገው ነገር ምንድን ነው? ማድረግ የሚፈልጉትን ማግኘት መሆን የሚፈልጉትን ነገር የሚገመግሙት በራሳቸው እሴት ራሳቸው ዋጋ በሚሰጡት ጉዳይ ሳይሆን ሌሎች ሰዎች ዋጋ በሚሰጡት ጉዳይ ስለሆነ ነው። ስለዚህ አንድ ነገር ማድረግ ፈልጌ እንትና ምን ይላል ካልኩ ሰው ምን ይለኛል ምን ከሆነ የራሴ ያን የምፈልገውን ነገር እንዳሳካ ወይም እርምጃ እንድወስድ መስፈርት የለኝም ማለት ነው። መስፈርቴ ማን? ሌሎች ሰዎች ናቸው ማለት ነው። እዚህ ሁል ጊዜ ደግሞ የሌሎች ሰዎችን መስፈርት የኔ መስፈርት ካረኩ የኔን ህይወት መኖር አልችልም ማለት ነው። ነገር ግን በሞመንት የራሳችን ቫሊዎች ዋጋ መስጣቸውን ነገሮች አውቀን እነዛን ዋጋ መስጣቸውን ነገሮች እንደ መስፈርት ስንጠቀም ግን ከሰዎች ጫና ይሉኝታ ከሚባለው ነገር ራሳችንን አውጥተን ራሳችንን ኤክስፕረስ ለማድረግ ፍላጎቶቻችንን ለመግለጽ ነፃ እንሆናለን ማለት ነው። እዚህ እንዳልኩት ከይሉኝታ ወጥተን በጊዜና በቦታ ያልተገደበ ልበ ሙሉነትን ህይወታችን ውስጥ አጠቃላይ ማጣጣም ስንፈልግ የራሳችን መስፈርት ያስፈልገናል። ራሳችን ፋይዳ ብለን የምናስበው ነገር ያስፈልገናል ማለት ነው። ስለዚህም መጀመሪያ የምናገኘው ልበ ሙሉነት ነው። ሁለተኛ ቫሊዎቻችንን ስናውቅ ወደ ህይወታችን ውስጥ ዋጋ መሰጣቸውን ነገሮች ስናውቅ ትልቁ የምናገኘው ነገር ምንድነው? ከወላዋይነት እንወጣለን። የእሴቶች ደግሞ ፋይዳዎች የምንላቸው ነገሮች ትልቁ ነገር አእምሯችን ውስጥ የሚያደርጉት ነገር ምንድን ነው? ይሄ ትክክል ነው፣ ይሄ ትክክል አይደለም የሚል ኮምፓስ ናቸው እሴቶቻችን። እዚህም ጊዜ እርምጃ ስንወስድ እንደምታውቁት ምንድነው ወይ ደግሞ ውሳኔ መወሰን ስንፈልግ የትኛው የተሻለ ነው ብለን ነው የምናመዛዝነው። ስለዚህ ምን ያስፈልጋል? ማመዛዘኛ ያስፈልጋል ማለት ነው። ከፊት ለፊቴ ለምሳሌ 2-3 ሬስቶራንቶች ቢኖሩ እነዛ ሬስቶራንቶች ከተመለከትኩ በኋላ የትኛው ጋር ልግባ ብዬ ስጠይቅ ያን እዚህ ግባ የሚለኝ ምን ያስፈልገኛል? የራሴ የሆነ መስፈርት ያስፈልገኛል ማለት ነው። እዚህ ምናልባት አንደኛው ሬስቶራንት ላግዠሪ ሊሆን ይችላል፣ ሁለተኛው ሬስቶራንት ንጹህ ሊሆን ይችላል፣ ሶስተኛው ሬስቶራንት ደግሞ እንደሆነ ነገሩ ሆኖ ረካሽ ሊሆን ይችላል። እዚህ በዛ ሰዓትና በዛ ወቅት ልክ ውሳኔ ሊወሰን ስል አእምሮ ውስጥ መስፈርት ከሌለ ግራ ነው የምጋባው። የትኛው ጋር ልግባ ብዬ እንደውም ሳልገባ ሁሉ ልቀር ይችላል። ነገር ግን የራሴ መስፈርት ካለኝ ኦኬ፣ ለእኔ በጣም ኢምፖርታንት የሆነ ነገር ላግዠሪ ከሆነ ሁለቱም ተዋቸዋለሁ። የትኛውን ንጹህና ቺፕ የተባለው ርካሽ የተባለው እዚህ ወዲያውኑ ምን ወስናለሁ? የምገባው ይሄ ስታተስ የሚሰጠኝን ላግዠሪ የሆነ ቦታ ገባለሁ እላለሁ። ንጹህ ነገር ከፈለኩና ከስ ያለ ነገር ከፈለኩ ደግሞ ንጹህ እመርጣለሁ። አለበለዚያ ደግሞ ዋጋው ወረድ ያለ ከፈለኩ ደግሞ እዛኛው ገባለሁ። ያ ውሳኔ እንዲሳለጥና ቶሎ ብዬ እርምጃ መውሰድ እንድንችል የሚያደርገኝ ምንድነው? መጀመሪያውኑ እኔ ዋጋ የምሰጠውን ነገር ሳውቅ ብቻ ነው። ህይወታችን ውስጥ እንደዚህ በጣም አሻሚ የሆኑ በየጊዜው መምረጥ ያለብን መወሰን ያለብን ውሳኔዎች ከትንሽ ነገር ጀምሮ እስከ ትልቅ ነገሮች አሉ። አንዳንዶቹ ህይወታችንን አቅጣጫ የሚወስኑ ነገሮች፣ ሌሎቹ ደግሞ በየዕለት ተዕለት የምንኖረውን ህይወት እንድንኖር የሚያስፈልጉ ውሳኔዎችና እርምጃዎች ማለት ነው። ስለዚህ እነዚህ ነገሮች በተሳለጠ መንገድ ማድረግ ስንፈልግ ዋጋው የምንሰጣቸው ነገሮች ሴቶቻችንን ማወቅ በጣም መሰረታዊ ነገር ነው። ብዙ ጊዜ ሴቶቻቸውን ዋጋው የሚሰጧቸውን ነገሮች ክላሪፋይ ያላረጉ ለራሳቸው ግልጽ ያላረጉ ሰዎች ወስነው ውሳኔ አጣው ብለው በጣም ሲቸገሩ ትመለከቷቸዋላችሁ። ለምሳሌ ትልቅ ስራዎች የሚሰሩ ሰዎች አንዳንድ ጊዜ የሚፈልጉትን ነገር ያውቃሉ፣ ግን አንዳንድ ጊዜ ስታክ አድርገው ተቀርቅረው ምን መወሰን እንዳለብኝ ማወቅ አቃተኝ፣ እስቲ እርዳታ አድርጎልን ብለው እኛ ጋር ሲመጡ ትልቁ ምን ሰራ አንዱ ስራ ምንድን ነው? ቫሊዎቻቸውን ክላሪፋይ እንዲያደርጉት በዛ ወቅትና በዛ ሰዓት አሁን ባላቸው ሰርከምስታንስ ወይ ሁኔታ ውስጥ ዋጋ የምሰጡት ነገር ምንድን ነው ብለን በዛ ውስጥ ያጫወትን ወደ ውሳኔ እንዲደርሱ እናደርጋቸዋለን። ስለዚህ ህይወታችን ውስጥ የተወሰኑ ውሳኔዎችን መስጠት ከፈለግን ከወላዋይነት ወጥተን ቶሎ መወሰን የምንችል ሰዎች ማድረግ ከፈለግን ቫሊዎቻችንና የቫሊው ሲስተማችን ደግሞ የሴት ሲስተሞቻችንን ማወቅ በጣም መሰረታዊ ነገር ነው። ሌላ ሴቶቻችንን ማወቅ የሚሰጠው ህይወታችን ውስጥ የሚያመጣው ፋይዳ ውስጣችን መነቃቃት እንዲፈጠር ያደርጋል። አሁንም ሌላ ሰው ማንም ሰው ሳይጮህ ማንም ሰው በርታ ሳይለው አንድ ሰው
የሆነ ነገር መስራት ከፈለገ ኢንተርናል ሞቲቬሽን የምንፈልግ ከሆነ ማወቅ ያለብን በጣም መሰረታዊ የሆነ ነገር አሁን እነዚህ ቫሊዎች ወይም እሴቶች የምንላቸው ነገሮች ናቸው። ስለዚህ እሴቶቻችን ማወቅ ውስጣችን የተሳለ ተነሳሽነት እንዲመጣ ምናልባት መንገዳችን ላይ ሊያደናቅፉን የሚችሉ ነገሮች ካሉ እነዛን ነገሮች ተወስተን እስከ መጨረሻው ድረስ ጸንተን የምንፈልገውን ነገር እስክናሳካ ድረስ እንድንሄድ የሚያደርጉን ያን ኢንተርናል ድራይቭ የሚሰጡን እሴቶቻችን ናቸው። ነገሮችን የሚያደርጉበትን ምክንያት የማያውቁ ሰዎች፣ ፋይዳውን የማያውቁ ሰዎች በአብዛኛው በትንሽ ነገር መሰናከል ይወድቃል። ለምሳሌ የአካል እንቅስቃሴ መስራት የሚፈልግ ሰው ካለ አእምሮ ውስጥ ሁልጊዜ የሚያስበው እዛ ጋር ክብደት ማንሳቱን ወይ ደግሞ የሆነ ነገር ማድረጉን ብቻ ከሆነ ምናልባት ትኩረቱ የሚሆነው ፔኑ ላይ ህመሙ ላይ ነው። ነገር ግን እዚህ ጋር የሚሰራው ስራ መጨረሻ ላይ የሚያመጣውን ፋይዳ መመልከት የሚችል ከሆነ ፔኑን ህመሙን ተቋቁሞ እስከ መጨረሻ ድረስ እንዲሄድ ያደርገዋል። ቢዝነስ የሚሰራ ሰውም ከሆነ እንደዛ ነው። ዝም ብሎ ገንዘቡን የሚመለከት ከሆነ ለጊዜው የሚያገኛትን የሚለቅማትን ነገር ከተመለከተ ትንሽ ተግዳሮት ሲያጋጥመው ያቆማል። ነገር ግን መጨረሻ ላይ ይሄ ነገር ፋይዳው ምንድነው የሚያደርሰኝ የት ጋር ነው ብሎ ያን ጥያቄ መጠየቅ፣ ከዛ ደግሞ ቢዝነሱን የሚሰራውን የዕለት ተዕለት ተግባሩ ከዛ ከትልቁ ፋይዳ ጋር ማገናኘት ከቻለ እስከ መጨረሻው ድረስ ጸንቶ መሄድ ይችላል። በቅርብ ጊዜ የአካል እንቅስቃሴ ከሚያደርጉ ሰዎች ጋር በነበረኝ ዲስከሽን እዛ ጋር የአካል እንቅስቃሴ መስራታችሁና ክብደት ማንሳታችሁ ፑሽአፕ መስራታችሁ ምንድን ነው ብዬ ስጠይቃቸው በጣም ኢንትረስቲንግ መልስ ነበራችሁ። የጠየኳቸው ምንድነው ፋይዳው ምንድን ነው ብዬ ነው። እዚህ ጋር ይህን የአካል እንቅስቃሴ ሰርታችሁ ራሳችሁን ሸንቀጥ ማድረጋችሁ ፋይዳው ምንድን ናችሁ ስላቸው አንዳንዶቹ የመለሱልኝ መልስ በጣም የሚገርም ነው። ሌጋሲ መተው እንፈልጋለን፣ ለልጆቻችን ሞዴል መሆን እንፈልጋለን ብለው ነው መልስ ሰጡኝ። እዚህ ማሰብ እንችላለን። እዛ ጋር ትንሽ የምትመስለው ስራ ትንሽ አይደለችም ማለት ነው። በዛ ውስጥ የሚገኝ ከዛ ከፍ ያለ የምናገኘው ሌላ ነገር አለ ማለት ነው። እዚህ አሁንም በኒውሮ ሊንጉስቲክ ፕሮግራሚንግ ቫልዩዎቻችንን ሌላ ስም እንሰጣቸዋለን። የግብ እንላቸዋለን። የግብ ማለት ምንድነው? አንድ ነገር ለማሳካት እንሄዳለን። ያን ነገር በማሳካት የምናገኛቸው ከፍ ያሉ ነገሮች ማለት ናቸው። ስለዚህ ውስጣችን ድራይቭ እንዲኖር ከፈለግን እና ቤተር ሞቲቬሽን ከፈለግን በጣም ማወቅ ያለብን ምንድነው ህይወቴ ውስጥ ይህን ጉዳይ የማደርግበት ፋይዳው ምንድነው ብሎ ጠይቆ ያንን ነገር በደንብ ግልጽ ማድረግ፣ መዳረሻ ሴቶች ላይ ራሳችን ማድረስ፣ ጽናት እንድናገኝ እስከ መጨረሻው ድረስ ነገሮችን እንድናስኬድ ምክንያት ይሆናል ማለት ነው። ስለዚህ ሲቀጥል ቫልዩዎቻችንን ማወቃችን የሚሰጠን ሌላው ትልቁ ፋይዳ ምንድን ነው? ብዙ ጊዜ ቫልዩዎቻችን የደረስንባቸው ቫልዩዎች ምንም ሆኑ በህይወታችን ውስጥ የምንደርስበትን የህይወት ከፍታ ራሱ ይወስናል። በጣም ቀላል ነው ለማወቅ። ለምሳሌ አንድ ሰው ቫልዩ የሚያደርገው ዋስትና ከሆነ ወይ ምቾት ከሆነ፣ ሌላ ሰው ደግሞ ህይወት ውስጥ ዋጋ የሚሰጠው ነገር ነፃነት ከሆነ ማሰብ ትችላላችሁ። ዋስትና የሚፈልገው ሰው ወይ ምቾት የሚፈልገው ሰው ትንሽ ህይወት ውስጥ ያለችው ትንሽ መሰናክል ከቆመችለት በቃ ከዛ ወዲያ ብዙ ድራይቭ ማድረግ አይፈልግም ራሱ። ስለዚህ በቀላሉ ተመቻምቾ እዛ ጋር ይቆማል ማለት ነው። መንቀሳቀስ ከፈለገ ግዴታ መደረግ አለበት፣ ምቾቱን ማጣት አለበት። ምቾቱን እስኪያጣ ድረስ ለመንቀሳቀስ ፈቃደኛ አይደለም፣ ውስጡ መነቃቃት አይኖርም ማለት። ነገር ግን ነፃነትን ቫልዩ አድርጎ ዋጋ ሰጥቶ የሚኖር ሰው ብላችሁ ማሰብ ትችላላችሁ። ነፃነትን ዋጋ የሚሰጥ ሰው እስኪሸነቆት እስኪገረፍ ድረስ አይጠብቅም። እንደውም ነፃነት የሚያስከፍለው ክፍያ ካለ ያን ሁሉ ፔን ተቋቁሞ ከፍሎ መጨረሻ ነፃነት የሚባለው ነገር እስኪያገኝ ድረስ መንገዱን እስከ መጨረሻ ድረስ ይቀጥላል ማለት። ስለዚህ ማየት ትችላላችሁ ሁለት ሰዎች ምቾት የሚፈልግና ነፃነት የሚፈልግ ሰው ምን ያህል የተለያየ ኑሮ ሊኖሩ እንደሚችሉ ከተወሰነ ጊዜ በኋላ። ምናልባት ምቾት መኖር የሚፈልገው ሰው በቀላሉ በአጭር ጊዜ ውስጥ ምቾት ላይ ደስ ይችላል። ነፃነት ላይ መኖር የሚፈልገው ሰው ግን ረጅም ጉዞ መጓዝ አለበት። ግን አንድ ጊዜ ነፃነት ላይ ከደረሰ በኋላ ምቾት ካለው ሰው ጋር የሚኖረው የኑሮ መጠን አንድ አይሆንም። ስለዚህ ህይወት ከፍታችንን ማስተካከል ከፈለግን አንዱ አላይን ማድረግ ያለብን፣ እርግጠኛዎች ያለብን፣ ውስጣችን ክሊር ማድረግ ያለብን፣ ማጥራት ያለብን ምንድን ነው ቫልዩዎቼ ወይ ደግሞ እኔ እንደ ሴት ያስኳቸው ነገሮች መጨረሻ ላይ ማሳካት የምፈልገው መድረስ የምፈልግበትን የህይወት ደረጃ የሚገልጹ ናቸው የሚለውን ነገር ማወቅ ያስፈልጋል ማለት ነው። ስለዚህ ሴቶች የምላቸው ነገሮች በጣም ብዙ ጥቅም አላቸው። የሚቀጥለው ነገራቸው ደግሞ በጣም ኢምፖርታንት የሆነው ብዙዎቻችን ምናልባት ህይወታችን ውስጥ ስንጠየቅ ብዙ ጊዜ በተለይ ፐርሰናል ዴቨሎፕመንት የምናውቁ ሰዎች የምንፈልገው በጣም መሰረታዊ የሆነ ነገር ነው። ይህ ምንድነው? ሰልፍ ስቲም ነው። ሰልፍ ስቲም ማለት ለራሳችን የምንሰጠው ዋጋ ማለት ነው። ስለዚህ አእምሯችን ለራሳችን የሚሰጠው ዋጋ የሚተምንበት ትልቁ መስፈርቱ እሴት። እዚህ ሁሉ ጊዜ አእምሯችን አንድ የሚጠይቀው ጥያቄ አለ። ያ የሚጠይቀው ጥያቄ ምንድነው? ለምሳሌ ዛሬ ዳንኤል ዋጋ የሚሰጠው ነገር ነው ወይ የኖረው ብሎ ይጠይቃል ራስ። ለምሳሌ ደግነትን ዋጋ የሚሰጥ ከሆነ ዛሬ ዳንኤል ደግ ነበረው ይላል አእምሮዬ።
ነፃነትን ዋጋ የምሰጥ ከሆነ ዛሬ ነፃነት ነበር ወይ? በነፃነት ኖሯል ወይ? ለምሳሌ ከሬጀስ ወይ ደግሞ ወኔን ዋጋ የምሰጥ ከሆነ ለእኔ ኢምፖርታንት ከሆነ አእምሮዬም ብሎ ይጠይቃል፣ ዛሬ ዳንኤል በወኔ ነው ኖሮ ነበር ወይ ብሎ ይጠይቃል። ስለዚህ አሁን ዋናው ቁም ነገሩ ምንድን ነው? ይሄ ጥያቄ ሲጠይቅ የሚያገኘው መልስ ነው ሰልፍ ስቲማችንን ከፍም ዝቅ የሚያደርገው። ይሄ ጥያቄ ሲጠይቅ ዛሬ ዳንኤል ደግ ሆኗል፣ ዛሬ በነፃነት ኖሯል፣ ዛሬ በወኔ ነው የኖረው የሚለው መልስ ካገኘ አእምሮ ወዲያውኑ ስለኛ የሚኖረን ግንዛቤ ኢቫሉዌሽኑ እንለዋለን፣ ግምገማው ምን ይሆናል? ጤነኛ ይሆናል። ስለዚህ ፖዚቲቭ ወይም ደግሞ ሃይ ሰልፍ ስቲም የምንለው ጤነኛ፣ ቀና ወይም ደግሞ ከፍ ያለ በራስ ግንዛቤ ይኖረናል ማለት ነው። ነገር ግን ደግነትን ዋጋ ሰተን ወይ ደግሞ ወኔን ዋጋ ሰተን ወይ ነፃነትን ዋጋ ሰተን አእምሯችን ዛሬ ዳንኤል በነፃነት ኖሯል፣ በደግነት ኖሯል፣ በወኔ ኖሯል የሚለውን ጥያቄ ሲጠይቅ የሚል መልስ ካገኘ ወዲያውኑ ስለራሳችን ያለን እይታ ይወርዳል ማለት ነው። ምክንያቱም ባሰብነው ደረጃ ልክ እየኖርን አይደለም ብሎ ስለሚያስብ። ስለዚህ አንድ ሰው ሰልፍ ስቲሙን ማስተካከል ሲፈልግ፣ ራሱ የሰጠውን ግምት ማስተካከል ሲፈልግ መጀመሪያ ክሊር ማድረግ ያለበት ራሱን መመዘን የሚባለው ነገር ከመምጣቱ በፊት የሚመዘንበትን መስፈርት ግልጽ ማድረግ አለበት ለአእምሮ። ስለዚህ አንዳንድ ጊዜ ብዙ ጊዜ ራሳችን ያለን ሰልፍ ስቲም የሚወርድብን አንዳንዶቻችን በሁለት ነገር ምክንያት ነው። አንድ ቫልዩ ያደረግነው ዋጋ የሰጠውን ነገር ስላልኖር፣ ሁለተኛ ቫልዩ ያደረገው ነገር ራሱ ስለማናውቅ መስፈርቱን ስለማናውቀው። ስለዚህ ሁልጊዜ ግራ መጋባት ውስጥ ራሳችን የምንገመገምበት መስፈርት የማጣት ስሜት ውስጥ እናገኛለን ማለት ነው። በሚቀጥለው እንድንመለከት የምንፈልገው ምንድነው? ሰልፍ ስቲማችን ከተመለከትን በኋላ እንደዚሁ ብዙ ጊዜ ብዙ ሰዎች የሚጠይቁትን አንዱን ጥያቄ መጠየቅ ካስፈለገ አሁንም ምን ማወቅ ያስፈልጋል? እሴቶቻችን ዋጋ የምንሰጣቸው ነገሮች ያስፈልጋል። እነዚህ ምንድናቸው? ህይወት ዓላማ። ብዙ አሁንም ፐርሰናል ዴቨሎፕመንት ያሉ ሰዎች ህይወት ውስጥ ግራ ሲገባቸው፣ ትርጉም ሲያጡ፣ ደስታ ሲያጡ ሰዎች አንድ በመልሰው ጥቅም አገኝበታለሁ ብሎ የሚያስቡት ጥያቄ ምንድነው? የህይወት ዓላማ ምንድን ነው? ያን የህይወት ዓላማ የሚለውን ጥያቄ ጠይቆ ለመመለስ ከሚያስፈልጉ ሶስት ኮምፖነንቶች ውስጥ ነው አንደኛው እሴት ነው። እሴት ማለት ዋጋ የምሰጠው ነገር ማለት ነው። ሁልጊዜ ላይፍ ፐርፐስ ብዬ ያሰብኩት የህይወት ዓላማ ብዬ ያሰብኩት ነገር ምን መሆን መቻል አለበት? እኔ ዋጋ የሰጠሁትን ነገር ሌሎች ሰዎች መስጠት መቻል ማለት ነው ላይፍ ፐርፐስ። ሌላ ምንም አይደለም። ላይፍ ፐርፐስ ማለት አጠቃላይ የህይወት ዓላማ ነው። የህይወት ዓላማ ማለት ለራሴ የምኖረው ህይወት ማለት አይደለም። ከራሴ አልፌ ለአካባቢ ማድረግ የምፈልገው አስተዋጽኦ፣ በጎ ነገር ማለት ነው። የህይወት ዓላማ ብሎ ስለ ራስን ማሰብ አይደለም። በነገራችን አንድ ሰው የህይወት ዓላማውን ኖሯል ምንለው ከራሱ አልፎ ሌሎች ሰዎች በሆነ መንገድ በጎ ነገር ማድረግ ሲችል ብቻ። ስለዚህ ከኔ በላይ ያለ ነገር ከዛሬ ያለፈ ነገር ምንድነው የሚለውን ጥያቄ ስንጠይቅና ስንመልስ የህይወት ዓላማችን እናውቃለን። ስለዚህ ከነዛ ኮምፖነንቶች ውስጥ ማወቅ ካለብን ነገሮች ውስጥ አንዱ ዋጋ የምሰጠው ነገር ምንድነው። ስለዚህ ምክንያቱም ሌሎች ሰዎች ሲተርፍ እኔ ዋጋ የምሰጠውን ነገር መሆን አለበት የምሰጠውና የማተርፈው። አለበለዚያ እኔ ዋጋ የማልሰጠውን ነገር አውጥቼ የምሰጥ ከሆነ ምን እያልኩ ነው? እየጣልኩ ነው ማለት ነው እንጂ እየሰጠው አይደል። ስለዚህ አንደኛው ኮምፖነንት ነው። ሁለተኛው በጣም መሰረታዊ የህይወት ዓላማ ማወቅ ስንፈልግ ማወቅ ያለብን ነገር ያው ፎር ዘ ሴክ ኦፍ ኮምፕሊሽን ልጨርሰው፣ ሁለተኛው ያለንን ጥንካሬ ማወቅ ነው። አሁንም የህይወት ዓላማ ብለን የምናስበው ነገር እኛን የሚያስጨንቅ የሚያታግል ነገር መሆን የለበትም። ኦልሬዲ ውስጣችን በተፈጥሮ በኋላ ደግሞ በተሞክሮ ያገኘነው ሊሆን ይችላል። በዛም በዚህ የሚያገኘነው የሆነ ጠንካራ የሆነበት ጉዳይ መሆን መቻል አለበት። ምክንያቱም የህይወት ዓላማ ብዬ ሰዎች ላይ አስተዋጽኦ ማድረግ ስፈልግ እኔ የቻልኳቸው የጠነከርኩባቸው በቀላሉ ከሆነ ውስጥ የማወጣቸው ስትሬንግዞቼ ወይም ጥንካሬዎቼ መሆን መቻል አለባቸው። ሶስተኛው ደግሞ መሆን ያለበት ምንድነው? መወደው ነገር መሆን መቻል አለበት። የህይወት ዓላማ አጠቃላይ እነዚህ ሶስት ነገሮች አጠቃላይ ሲጋቡና ሲሆኑ መጨረሻ ላይ ሲገባኝ ውስጤ ሲሰርጽ የማገኘው ነገር ነው። አንድ ዋጋ የምሰጠው ነገር፣ ሁለተኛው የኔ የግል ጥንካሬ በተፈጥሮ በተሞክሮ ያገኘው፣ ሶስተኛው ደግሞ ፓሽኔት የሆንኩት በጣም መወደው ነገር ማለት ነው። እነዚህ ሶስት ነገሮች አንድ ላይ ሲጋጩና ሲስማሙ መጨረሻ ላይ የህይወት ፐርፐዜን የማወቅ እድሌ ከፍ ይላል፣ ወይም ፊገር አውት የማግኘት እድሌ ከፍ ይላል። ስለዚህ ከነዚህ ሶስት ኮምፖነንቶች ውስጥ እንዳልኳቸው አንደኛው በጣም መሰረታዊ የሆነው ዋጋ የምሰጠው ነገር ምንድን ነው ብሎ ያን አውቆ ክላሪፋይ ማድረግ መቻል ነው። ያን ማድረግ ካልቻልን ኦልሞስት ኢምፖሲብል ነው ምን ለማድረግ የህይወት ፐርፐዝን ፊገር አውት ለማድረግ። አንዳንድ ጊዜ ሰዎች ሳያስቡት በዚህ መንገድ ካልኩሌት ሳያደርጉ ምን ሊያደርጉ ይችላሉ? ላይፍ ፐርፐዛቸውን ሊያገኙ ይችላሉ። ነገር ግን መጨረሻ ላይ ላይፍ ፐርፐዛቸውን ስትመለከቱት እነዚህ ሶስት ነገሮች ያሟላ ነው ያልኳቸውን ሴቶቻቸውን፣ ጥንካሬያቸውና ፓሽኔት የሚወዱትን ነገር ማለት ነው። ከዛም በኋላ ስንወጣ በመጨረሻ ቫሊዎቻችን ሴቶቻችንን ማወቅ የሚጠቅመን ትልቁ ነገር አሁንም ብዙ ሰዎች የምንቸገርበት ባውንድሪ ላበጅ ሰዎች ባውንድሪ ይነኩብኝ እኔም ባውንድሪ ይነካው እያለ በጣም ቸገራቸው ነገሮች አሉ።
ዝም ብለን ራሳችን እንዲጠረመስ ወይ ደግሞ ሰዎች እንደፈለጉ እንዲያደርጉ እንፈቅዳለን። አንዱ ትልቁ ቫልዩዎቻችንና እሴቶቻችን ማወቅ የሚሰጠን ነገር ጤነኛ የሆኑ ግንኙነቶችን መመስረት እንድንችል ያደርገናል። እኔ የምሰጠውን ዋጋ ሌሎች ሰዎች ማወቅ ከቻሉና ካከበሩ፣ እኔም ደግሞ ሌሎች ሰዎች ዋጋ የሚሰጧቸው ለእነሱ ኢምፖርታንት የሆኑት ነገሮች ማወቅ ከቻልኩና መስጠት ባልችል እንኳን ማክበር ከቻልኩ ያን ጊዜ በጣም ሪስፔክትፉል የሆነ በኤንኤልፒ ራፖር እንደዋለን ትረስት ቤዝድ የሆነ በመተማመን ላይ የተመረኮዘ ግንኙነቶችን መፍጠር እንችላለን ማለት ነው። ምክንያቱም ቫልዩዎቻችን ወይም እሴቶቻችን በሌላ ቋንቋ አጥሮች ናቸው። እኔ ህይወቴ ውስጥ ዋጋ የምሰጠው ሰው እንዳይነካብኝ እኔም ሄጄ እንዳልነካው የሚፈቅደው ብዬ ዙሪያ ማስቀምጠው አጥር። ስለዚህ ባውንደሪዎቻችን ፊገር አውት ማድረግ ስንፈልግ፣ ሪሌሽንሺፖቻችንን ማስተካከል ስንፈልግ አንዱ ክሊር መሆን ያለበት ግልጽ ማድረግ ያለበት ለራሳችንም ለሰዎችም ለእኛ ብቻ አይደለም መሆን ያለበት ነገር ምንድነው? እሴቶቻችን የዋጋ የምሰጠው ነገር የሚለውን ነገር ማወቅ ያስፈልጋል። ስለዚህ ደስታ ሊሆን ይችላል፣ ደግነት ሊሆን ይችላል፣ ታማኝነት ሊሆን ይችላል። ስለዚህ የማደርጋቸው ነገሮች ወይ ማግኘት የምፈልጋቸው ነገሮች ወይ መሆን የምፈልጋቸው ነገሮች እነዚህን ክራይቴሪያዎች ወይ ባውንድሪዎችን ማሟሉ ከሆኑ ምን አደርጋቸዋለሁ? ከአጥሩ ውጭ ያደርጋቸዋለሁ። ሰዎችም ሊሆን ይችላሉ። እነዚህን ባውንድሪዎች ወይ ቫልዩዎችን ሪስፔክት ማያደርጉ ከሆኑ ምን አደርጋቸዋለሁ? ከአጥሩ ውጭ ያደርጋቸዋለሁ። ነገር ግን እነዚህን አክብረው ከኔ ጋር አብረው ሊሄዱ የሚችሉ ስራዎችም ሊሆኑ ይችላሉ፣ ሰዎችም ሊሆኑ ይችላሉ። ምን ማድረግ ይችላለሁ? ከባውንድሪ ውስጥ እንዲገቡ መፍቀድ ይችላለሁ ማለት ነው። ስለዚህ በአጠቃላይ መጀመሪያ ሲጀምር እንዳልኩት ህይወታችን ዝም ብሎ ከላይ ያሸበረቀ የሚያምር ብቻ ሳይሆን ጠንካራ በጣም መሰረት ያለው ዝም ብሎ ንፋስ ሲነፍስ ብቻ ሳይሆን ምንም ነገር ቢፈጠር እስከ መጨረሻው ድረስ መጽናት የሚችል ቤት እንዲሆን ማድረግ ስንፈልግ በመሰረታዊነት ለራሳችን በጣም ግልጽ ማድረግ ያለብን ነገር በህይወታችን ውስጥ ዋጋ የምንሰጣቸውን ነገሮች ማወቅና መረዳት። ስለዚህ ሁላችሁም የምታዳምጡ ሰዎች ቻሌንጅ ማድረጋችሁ አንዱ ትልቁ ነገር ምንድነው? በህይወቴ ውስጥ እስካሁን ባለው ሁኔታ በጣም ለእኔ ዋጋ አላቸው ሰው መንካት የለበትም ብዬ ቢነኩም ባይነኩም እስካሁን ድረስ ወይም እንዳይነኩ የምፈልጋቸው ዋጋ መሰጣቸው ነገሮች ምንድን ናቸው ብለን ራሳችን ጠይቅ። በአብዛኛው በዚህ መንገድ የምትጠይቋቸውና የምታገኟቸው መልሶች መሆን አለባቸው በስሜት የሚገለጹ መሆን መቻል አለባቸው። ቅድም እንዳልኳቸው ደግነት፣ ፍቅር፣ ኢንቲመሲ፣ መቀራረብ፣ ኮኔክሽን፣ ከሰዎች ጋር መገናኘት፣ እንደዚህ የምንላቸው በዚህ መንገድ የምንጠቅር ደስታ፣ ልበሙሉነት ብለን የምንገልጻቸው በዛ መንገድ የምንገልጻቸው ማለት ነው። ስለዚህ አምስቱን በጣም ኢምፖርታንት ብላችሁ የምታስቧቸውን እሴቶቻችሁን ክላሪፋይ እንድታደርጉ ደግሞ ግልጽ ለራሳችሁ እንድታደርጉ ጠይቃችኋለሁ። በልባም ህይወት በ60 ሰዓት ስልጠናችን ውስጥ ከምናደርጋቸው በጣም በጥልቀት ከምንመለከታቸው ነገሮች ውስጥ አንዱ ቫልዩዎቻችንን ክሊር ማድረግ ነው። ባውንደሪዎቻችንን ማስቀመጥ ነው። ልበሙሉነታችንን ገደብ የሌለው ማድረግ ነው። ውስጣችን ያለውን መነቃቃት ከውጭ ሳይሆን ከውስጣችን ማምጣት መቻል ማለት ወላዋይ ሳይሆን የውሳኔ ሰው ራሳችንን ማድረግ መቻል። በተሻለ መጠን ሪሌሽንሺፖቻችን ትረስት ቤዝድ ያላቸው ማድረግ መቻል። ስለዚህ ስለ ቫልዩ በደንብ ማወቅ ከፈለግንና ቫልዩዎቻችንን ማወቅ ብቻ ሳይሆን ሲስተሙ ራሱ ስርዓቱን እንዴት መስራት እንደምንችል ማወቅ ከፈለግን ምናልባት በቅርብ ጊዜ የምንጀምረውን የ60 ሰዓት የልባም ህይወት ስልጠናን መሳተፍ ትችላላችሁ። በኦንላይንም በአካል የሚሰጡ ስልጠናዎች ናቸው። ስለዚህ ለጊዜው ይሄ እንድታደርጉ ጋብዛችኋለሁ። የበለጠ ማወቅ የምትፈልጉ ሰዎች ካላችሁ ደግሞ በስልክ ቁጥራችን 0974 04 687 ደውላችሁ የበለጠ መረጃ መጠየቅ ትችላላችሁ። ጥሩ ነገር አግኝታችሁበታል ብዬ አስባለሁ። ምንም ነገር ስለራሳችሁ ማወቅ ከፈለጋችሁ ደግሞ እናውቃለን ካላችሁ እሴትን ማወቅ በጣም መጀመሪያውና መሰረታዊ ነገር ስለሆነ ይሄ እንድታደርጉ ሁላችሁንም ጋብዛችኋለሁ። አመሰግናለሁ።